ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች በአዳማ ከተማ የሙሉ ወንጌል አማኞች ቤተክርስቲያን የመሪዎች የስልጣናና የምክክር መድረክ ተጀመረ። በካምብሪጅ አካዳሚ የተገነባው ዘመናዊ መሰብሰቢያ አዳራሽ በይፋ ተመረቀ። ከውጭ በመካከለኛው አፍሪካ ሪፐብሊክ በሰላም ይተጉ የነበሩ ካቶሊካዊ ካህን ተገደሉ። ከመረጃዎቹ ጋር ንሱና ያሰብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን 6ኛው ዙር ዓለም አቀፍ ሚስዮናዊ ላኪ ቤተክርስቲያናት የምክክር ጉባኤ ተካሂዷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን 6ኛውን ዙር የዓለም አቀፍ ሚስዮናውያን ላኪ ቤተክርስቲያናት የምክክር ጉባኤ በኩሪፍቱ ማዕከል ለ3 ቀናት አካሂዳለች። ከሰኔ 17 እስከ 20 2018 ዓ.ም በተካሄደው ጉባኤ ከኢትዮጵያና ከተለያዩ የዓለም ሀገራት የመጡ የቤተክርስቲያን መሪዎች፣ ሚስዮናውያንና አስተባባሪዎች ተሳትፈው የዓለም አቀፍ ሚስዮን ስራን ለማጠናከር ልምድ ለመለዋወጥና የወደፊት የትብብር አቅጣጫዎች ላይ ተወያይተዋል። በጉባኤው ወቅት ሚስዮናውያኑ በተለያዩ የአገልግሎት መስኮች ያጋጠሟቸውን ተግዳሮቶች፣ የተመዘገቡ ውጤቶችና የወደፊት እቅዶቻቸውን በማቅረብ ልምድ ተለዋውጠዋል። በተጨማሪም ለሚስዮናውያን የጸሎት ድጋፍ እንዲጠነክር ጥሪ ቀርቧል። የቤተክርስቲያኒቱ ዋና ጸሐፊ ዶክተር ወንድሙ አበበ በንግግራቸው ቤተክርስቲያኒቱ በአፍሪካ ውስጥ ሚስዮናውያንን በመላክ ከሚመሩ ቤተክርስቲያናት መካከል አንዷ መሆኗን ገልጸዋል። ጉባኤው በመጨረሻም የዓለም አቀፍ ሚስዮን ስራን በጋራ ለማስፋፋትና በጸሎት በሰው ኃይልና በሀብት ድጋፍ ትብብርን ለማጠናከር በተገባ ቃል በመግባት ተጠናቋል። በአዳማ ከተማ የሙሉ ወንጌል አማኞች ቤተክርስቲያን የመሪዎች የስልጣናና የምክክር መድረክ ተጀመረ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው 3ቱ ክልሎች የደቡብ ምስራቅ፣ የደቡብ ምዕራብና የሰሜን ምዕራብ መሪዎች የተሳተፉበት የስልጣናና የምክክር ፕሮግራም በአዳማ ከተማ ተጀምሯል። ሐሙስ ሰኔ 25 2018 ዓ.ም በተጀመረው በዚህ መድረክ ላይ ከ300 በላይ የቤተክርስቲያኒቱ መሪዎች የተገኙ ሲሆን የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ለተሳታፊዎቹ የእንኳን ደህና መጣችሁ መልእክት አስተላልፈዋል። ምክትል ፕሬዝዳንቱ በንግግራቸውም ፕሮግራሙ የተዘጋጀበትን ዋና ዓላማና አስፈላጊነት አስገንዝበዋል። መረጃው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው። በሰሜን ሸዋ ዞን ደብረ ብርሃን ከተማ የሰላም ግንባታ ስልጠና ተካሂዷል። በመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ በሰሜን ሸዋ ዞን ደብረ ብርሃን ከተማ ለሃይማኖት አባቶች፣ የአካባቢ ሽማግሌዎች፣ የሰላምና ጸጥታ ባለሙያዎች እንዲሁም የማረሚያ ቤት ኃላፊዎችና ፖሊሶች ተሐድሷዊ ፍትህ በሚል ርዕስ ከሰኔ 21 እስከ 24 2018 ዓ.ም የሰላም ግንባታ ስልጠና አካሂዷል። ከዚህ በተጨማሪም ከተለያዩ ትምህርት ቤት ለተውጣጡ መምህራን፣ ተማሪዎችና የሕግ ታራሚዎች ግጭትን መከላከል በሚል ርዕስ በደብረ ብርሃን ማረሚያ ቤት በተመሳሳይ ስልጠና ተሰጥቷል። ቤተክርስቲያኒቱ በእነዚህ ቀናት በአካባቢው እየሰጠች የምትገኘውን የሰላም ግንባታ አገልግሎት ለማገዝ የሚረዱ የሰላም መልእክት ማስተላለፊያ ቁሳቁሶችን በትምህርት ቤቶች ውስጥ ለሚገኙ የሰላም ክበባት አበርክታለች። በዚህ ስልጠና የመሰረተ ክርስቶስ ቤተክርስቲያን ለረጅም ዓመታት በሰሜን ሸዋ ዞን ውስጥ በሚገኙ ማረሚያ ቤቶች እያከናወነች በምትገኘው የሰላም ግንባታ ስራ ተጠቃሚ የሆኑና በእርቅ ከማህበረሰቡ ጋር የተቀላቀሉ የህግ ታራሚዎችና የተጎጂ ቤተሰቦች ተገኝተው ምስክርነታቸውንም አቅርበዋል። መረጃውን ከቤተ ክርስቲያኒቱ ገጽ አገኘ ነው። በካምብሪጅ አካዳሚ የተገነባው ዘመናዊ የመሰብሰቢያ አዳራሽ በይፋ ተመርቋል። ዳንኤል አንተነህ ዝርዝር አለው። በስነ ስርዓቱም የቤተ ክርስቲያን አባቶችና መሪዎች፣ አገልጋዮችና የተለያዩ የክብር እንግዶችም ተገኝተዋል። የአካዳሚው መስራች የሆኑት ፕሮፌሰር ገመችስ ደስታ በንግግራቸውም የእንኳን አደረሳችሁ መልእክት በማስተላለፍም ይህ የተገነባው የአገልግሎት ማዕከል ለማህበረሰቡና ለወንጌል ስራ ጠቃሚ አስተዋጽኦ እንደሚያበረክትም ገልጸዋል። በምረቃት ስነ ስርዓቱም የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ፣ የአብያተ ክርስቲያናት ህብረት ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የሰርክል ሚኒስትሪ መስራች የሆኑት ፓስተር ጻድቁ አብዶና ሌሎች የክብር እንግዶችም ተሳትፈዋል። ቄስ ዮናስ ሲገዙ በመድረኩ ባስተላለፉት መልእክትም አማኞች የሚያከናውኑት ማንኛውም ስራ ለእግዚአብሔርና በእግዚአብሔር መሆን እንዳለበት በማስገንዘብም የተገነባውን የአገልግሎት ስፍራ አድናቆታቸውንም ገልጸዋል። የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ ለዚህ ታሪካዊ ቀን መርሳቸውን እግዚአብሔርን በማመስገንም ፕሮፌሰር ገመችስ ደስታ ለወንጌል ስራ ላበረከቱት አስተዋጽኦ በካውንስሉ ስም ምስጋናቸውንም አቅርበዋል። ዶክተር ቤተመንግስቱ በበኩላቸውም እንደ ፕሮፌሰር ገመችስ ያሉ ባለራዕይ መሪዎችን በአገሪቱ እንዲበዙ ጸሎት በማድረግ የበረከት መልእክትም አስተላልፈዋል። በተጨማሪም የ91 ዓመት ዕድሜ ባለጸጋ የሆኑት
አባት ዶክተር ቄስ ተስጋራ ሄሮፖ ፕሮፌሰር ገመቺስን በመባረክ በተገነባው ስራ ላይም ያላቸውን አስተያየትም አቅርበዋል። በዕለቱም ያነጋገርናቸው የካምብሪጅ አካዳሚ መስራችና ባለራዕይ የሆኑት ፕሮፌሰር ገመቺስ ደስታ ባስተላለፉት መልእክትም አዲስ የተገነባው ዘመናዊ የመሰብሰቢያ አዳራሽ ከኮሌጅ አገልግሎት ባለፈም ለወንጌላውያን አማኞች እንዲሁም ለማህበረሰቡ ትልቅ አንድምታ እንደሚኖረውም ገልጸዋል። ይሄ አዳራሽ ይሄ መሰብሰቢያ ለብዙዎች ስልጠና፣ ለብዙዎች መታነጫ፣ ለብዙዎች መጽናኛ፣ ለብዙዎች መደሰቻ እንደሚሆን ተስፋ በማድረግ ነው በኬምብሪጅ የተገነባው። በጎን በኩል ይሄ እንግዲህ በአንድ በኩል ለትምህርት ቤቱ፣ በሌላ በኩል ግን ለማህበረሰቡ እንደ ሶሻል ሪስፖንሲቢሊቲ ለቸርችም፣ ለስልጠና፣ ለወጣቶች ማነጫ፣ ለማነቃቂያ፣ ለማስተማሪያ እንዲሆን የተገነባ ነው። በጥሩ ኳሊቲ በጥሩ ፍጥነት የተገነባ ነው። ምን ተሰማህ ላልሽኝ እጅግ በጣም ደስታን የተሰማኝ ከዚህ ተለቅ ያለ መስራት እንፈልጋለን ቦታ ካገኘን፣ ግን አሁን ለተሰራው እጅግ በጣም ነው ደስ ያለን። ኬምብሪጅ ያው ይሄው እንደምታዩት ዋናውና ትልቁ ነው። ወለጋ ላይ ነቀምት ላይ 2 ብራንች ተከፍቷል። አንደኛው እንዲያም በአባቴ ስም ነው የተሰየመው ደስታ፣ አንዱ ደግሞ በባለቤቴ አባት ስም በባሮ ቱምሳ ነው የተሰየመው። ሐዋሳ ላይ ኢንተርናሽናል ስኩል አለ። ቢሾፍቱ ላይ ተገንብቶ እያለቀ ነው፣ አሁን ይጀመራል። ሻሸመኔ ላይ አስደናቂ በጣም ውጤታማ የሆነ ትምህርት ቤት አለ። ሐዋሳ ላይ እንዳልሽው ነው። አሁን አስደናቂውና ቆንጆ እየተሰራ ያለው አርባ ምንጭ ነው። አርባ ምንጭ በቅርብ ጊዜ እሱም ያልቃል ብለን ተስፋ እናደርጋለን። በሸገር ላይ ደግሞ በፉሪና በአሸዋ ሜዳም እየገነባን ነው። 9ኛ ላይ ደርሰናል ማለት ነው። ስለዚህ ከኢትዮጵያ ውጪ ሳውዝ አፍሪካ ጆሃንስበርግም ሙከራ እያደረግን ነው። ከኢትዮጵያ ውጪ ሳውዝ ሱዳንም ጥያቄ አለ። እንደዚህ እያሰፋን እንሄዳለን። ምንድነው ልጄ ባለፈው እሁድ አንድ ቦታ እየሄድን ስለ ኤሎን መስክ አነሳና ኤሎን መስክ ትሪሊየነር ሆነ፣ አንተ የሱን ያክል እንኳን ባይሆን ግማሹን ብታገኝ ምን ታደርግበታለህ አለኝ። መላው ኢትዮጵያ ውስጥ አስደናቂ ትምህርት ቤት ገነባበት ነበር አልኩት። ፍላጎቴ ምክንያቱም የኢትዮጵያውያን አእምሮ እንደ አምፖል ነው። ትንሽ ፓወር ብቻ ትንሽ ኤሌክትሪክ ከረንት ነው የሚፈልገው። ያ ከረንት ደግሞ ዕውቀት ነው፣ ጥበብ ነው። እና ይሄ 130 ሚሊዮን ህዝብ 130 ሚሊዮን ህዝብ የሚገርም ህዝብ ነው። ይሄንን ህዝብ ኤሌክትሪኩን ኮኔክት አድርገ አእምሮን ካበራህለት የማይሰራው ጉድ የለም፣ የማይችለው ጉድ የለምና ፍላጎቴና ምኞቴ በመላው ኢትዮጵያ ውስጥ ትምህርት ተቀጣጥሎ የትምህርት ኳሊቲ እኔን የቀየረኝ ቆንጆ ትምህርት ቤት ማግኘቴ ነው። ያንን የትምህርት ኳሊቲ ካገኘውና ከተለወጥኩ እኔም አድጋለሁ ብዬ ተስፋ አድርጋለሁ። ያ ነው የኔ ፍላጎት። በመጨረሻም የምረቃት ስነ ስርዓቱ በይፋ ሲጠናቀቅ ካምብሪጅ አካዳሚ ለኦሮሚያ መጽሐፍ ቅዱስ ማህበርም 2 ሚሊዮን ብር የገንዘብ ድጋፍ በስጦታ መልክም አበርክተዋል። በዕለቱም የተገነባው የአገልግሎት ማዕከል ለብዙዎች መንፈሳዊ ነጻነትና በረከት የሚያገኙበት ስፍራ እንዲሆንም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት በሆኑት ፓስተር ደረጀ ታፈሰ የጸሎትና የቡራኬ ስነ ስርዓትም የምረቃ መርሃ ግብሩም ተጠናቋል። መረጃዎቻችን ወደ እናንተ መድረሱን ቀጥለዋል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በመካከለኛው አፍሪካ ሪፐብሊክ በሰላም ይተጉ የነበሩ ካቶሊካዊ ካህን ተገደሉ። በሀገሪቱ ምስራቃዊ ክፍል በሚገኘው የዜሚዮ ቅዱስ ዮሐንስ መጥምቀ ቤተክርስቲያን ምክትል አስተዳዳሪ የነበሩት አባት ክሪፓን ማርሻል ሞንጋ ሰኔ 22 ቀን ነው የተገደሉት። አንዳንድ ዘገባዎች እንደሚያመለክቱት ግድያው የተፈጸመው ከመኖሪያ ቤታቸው ውጪ መሆኑን ገልጸዋል። አባት ክሪፖን የአካባቢው ማህበረሰብ፣ የሲቪል ባለስልጣናትና ሌሎች የሚመለከታቸው አካላትን በአንድነት በሚያገናኘው የዜሚዮ የአካባቢ ሰላምና ኮሚቴ ውስጥ አስተባባሪ ሆነው ያገለግሉ ነበር። የባንጋሱ ሀገረ ስብከት ጳጳስ የሆኑት አውሬሊዮ ጋዜራ ባወጡትና የአፍሪካና ማዳጋስካር የኤጲስቆጶሳት ጉባኤዎች ሲምፖዚየም ባሳተመው መግለጫ አባት ክሬፖን በአካባቢው ሰላምና እርቅ እንዲሰፍን ላደረጉት ቁርጠኝነት ምስጋና አቅርበዋል። ጳጳሱ ግድያውን ለአካባቢው ማህበረሰብና ለባንጋሱ ሀገረ ስብከት ታላቅ ሰው ማጣት ሲሉ ገልጸውታል። በታጠቁ ሚሊሻዎች መካከል ያለው ግጭትና በመሬትና በሀብት ክፍፍል ላይ ያለው የብሔር ውጥረት ባለፉት ጥቂት ሳምንታት በአካባቢው ያገረሸ ሲሆን በዚህም ምክንያት በርካታ
ሰዎች ከቀያቸው ተፈናቅለዋል። ሲካም በዜሚው እየቀጠለ ያለው ጥቃት ስለ ጥቃቱ ሁኔታ ትክክለኛ መረጃ ለማግኘት አስቸጋሪ አድርጎታል ብለዋል። ጳጳስ ጋዜራ ኤድ ቱ ዘ ቸርች ኢን ኒድ ከተባለው የካቶሊክ የበጎ አድራጎት ድርጅት ጋር በመተባበር በመካከለኛው አፍሪካ ሪፐብሊክ ውስጥ ለ35 ዓመታት በሚስዮናዊነት ያገለገሉ ጣሊያናዊ የካርሜላይት ካህን ናቸው። እሳቸውም ከተለያዩ የታጠቁ ቡድኖች ጋር የሰላም ድርድር በማድረግ በዓለም አቀፍ ደረጃ እውቅና ያተረፉ ናቸው። ዘገባው የክርስቲያን ፕሪሚየር ኒውስ ነው። መረጃዎቹን ከመጠቃለላችን በፊት ዜናዎቹን እናስሳችሁ። በአዳማ ከተማ የሙሉ ወንጌል አማኞች ቤተክርስቲያን የመሪዎች የስልጠናና የምክክር መድረክ ተጀመረ። በካምብሪጅ አካዳሚ የተገነባው ዘመናዊ መሰብሰቢያ አዳራሽ በይፋ ተመረቀ። ከውጭ በመካከለኛው አፍሪካ ሪፐብሊክ በሰላም ይተጉ የነበሩ ካቶሊካዊ ካህን ተገደሉ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ለእናንተ ያደረስኩኝ አብራችሁ ቆተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ